ሰላም እንደምን ቆያችሁ ውድ የአንከር ዜና ቤተሰቦች ሰላም ፍቅር ጤና ባላችሁበት ያለን የሰዓቱን ዜና ይዘን ቀርበናል። በትግራይ አስቸኳይ ጊዜ ታወጅ ሻቢያ መላ ትግራይ ገብቷል ሲል ጠቅላይ ሚኒስትር ዶክተር አብይ አህመድ ተናግረዋል። በትግራይ ኤርትራ በተለያየ ግንባር ገብተው ቦታ የያዙ እየወረሩ እንደሆነ ምንጮቻችን እየገለጹ ይገኛል። በተለይ ባለፈው ዶክተር ጌዲዮን ጢሞቴዎስ ደብዳቤ ከተላከ በኋላ ኤርትራ ይባሱን ቦታዎች ላይ በመስፈር እየተቀመጠች እንደሆነ ተናግረዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በትግራይ አስቸኳይ ጊዜ አዋጅ እንዲያውጅ ጥያቄ ቀርቦላቸዋል። የቀድሞ የህወሓት ከፍተኛ አመራር ትግራይ የጦርነት አድማ ልትሆን ነው ሲሉ አስጠንቅቀዋል። ማዕከላዊ መንግስት በአፋጣኝ አስቸኳይ ጊዜ አዋጅ ማወጅ አለበት፣ ትግራይ ሻቢያ የሚኮራትባት ሆናለች ያሉም ሲሆን ሻቢያ ጓዙን ጠቅልሎና በኢትዮጵያ ድንበር ጥሶ በመላው ትግራይ ገብቷል ሲሉም ተደምጠዋል። አብይ በክልሉ የአስቸኳይ ጊዜ አዋጅ እንዲያውጅ የጠየቁት ደብረጽዮን በቴክኖሎጂ ሊያጠፉን ነው ባሉ ማግስት ነው። የቀድሞ የፌዴሬሽን ምክር ቤት አፈ ጉባኤና የህወሓት ከፍተኛ አመራር ኬሪያ አብርሃም ዝምታቸውን በዚህ ጉዳይ ሰብረዋል። ወይዘሮዋ ኬሪያ ስለ ትግራይ አሁናዊ ሁኔታና ማዕከላዊ መንግስቱ ማድረግ አለበት ያሉትን ጉዳይ አስመልክተው የሰጡት መረጃ አነጋጋሪ ሆኗል። የትግራይ ህዝብ ከፌደራል መንግስት ጎን መቆም እንዳለበት የቀሰቀሱት ኬሪያ ከመንግስት ጎን ሆነን ህዝብን ከችግር አናላቁ የሚል ምክር ሐሳብ አቅርበዋል። ከወገሃት ጋር ባደረጉት ቃለ መጠይቅ ይህ ምክር ሐሳብ ጠንከር በማድረግ ከፌደራል መንግስት ጎን መቆም ውጪ ሌላ አማራጭ የለንም ሲሉ ተደምጠዋል። የፌደራል መንግስት ሊመልሱላቸው የሚችሏቸው ጥያቄዎች ሊመለስ የሚችለው ከጎን በመቆም እንጂ በመቃወም መሆን የለበትም ብዬ አምናለሁ ብለዋል። የህወሓት ቡድን በተለያዩ ምክንያቶች ህዝቡን ለጦርነት ለማነሳሳት እየሞከረ ነው። ስለዚህ ራሳችንን ከፌደራል መንግስት ጋር ማሰለፍ አለብን። የትግራይ ህዝብና የትግራይ ምድር የጦር አውድማ እንዳትሆን መጠንቀቅ አለብን። ከጥፋት ኃይሎች ጋር ማበር የለብንም። ትግራይ የጦር አውድማ መሆን የለባትም። ስለዚህ ይህ እንዳይሆን አስተላልፋችንን እናስተካክል ሲሉ የቀድሞ አፈጉባኤ ተደምጠዋል። ቀጥሎም ሰላም ይፈጠር እያልኩ ነው፣ ጦርነት ይቁም እያልኩ ነው። በትግራይ ሰላም እንዲሰፍን ከተፈለገና ህጋዊ መንገድ ሊፈታ ካልቻለ በአስቸኳይ ጊዜ አዋጅ ሊታወጅ ይገባል። ምክንያቱም በትግራይ ስርዓት አልበኝነት አለ። ህዝቡ ለጦርነት የሚሆን ገንዘብ እንዲለግሱ እየተነገራቸው ነው። ሁሉም በጦርነት እንዲሳተፍ ለማስገደድ እየሞከሩ ነው ሲሉም ከ4 ኪሎ ትግራይ ላይ የአስቸኳይ ጊዜ አዋጅ እንዲታወጅ አስጠንቅቀዋል። አስቸኳይ ጊዜ አዋጅ ማወጅም እንደ ሁለተኛ አማራጭ ሊወሰድ ይገባል የሚሉ ኬሪያ ይህን የምለው የሀገር ሉዓላዊነትና ብሔራዊ ጥቅምን ያስከብራል ብዬ ስለማምን ነው። ህዝቡ በስርዓት አልበኝነት ውስጥ እንደሚገኝና ጊዜያዊ አስተዳደሩ ስልጣን በመቀማት በህጉ መሰረት መምራት አልቻለም። ከሁሉም በላይ ትግራይ የሻቢያ የሚንከራተትባት ክልል ሆናለች። ስለዚህ ሰላም ለማስፈን አስቸኳይ ጊዜ አዋጅ መታወጅ አለበት የሚል ጠንካራ ምክር ሐሳብ ሰንዝረዋል። በትግራይ የተከሰከሰው ወታደራዊ ውጥረት ተከትሎ ማዕከላዊ መንግስትና ህወሓት ወደ 4ኛ ዙር ጦርነት ሊገቡ እንደሚችሉ መረጃዎች ጫፍ እንደደረሱ ያሳያሉ። የተባበሩት መንግስታት ድርጅትን ጨምሮ ሀያላን ሀገራት አዲስ ጦርነት በትግራይ እንዳይቀሰቀስ እያሳሰቡ ቢሆንም ሁለቱ ኃይሎች ግን ከፍተኛ የሚባል ወታደራዊ እንቅስቃሴ እያደረጉ ነው። በትላንት ዕለትም መግለጫ የሰጡት ዶክተር ደብረጽዮን ገብረ ሚካኤል ፌደራል መንግስት ጦሩን ወደ ትግራይ እያስጠጋ መሆኑን ጠቅሰው በቴክኖሎጂ እናጠፋቸዋለን እያሉ እየዛቱብን ነው ሲሉ ተደምጠዋል። በሌላ ዜና የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም በአማራ ክልል በቀጠለው ግጭት የጤና ባለሙያዎችን የጥቃት ኢላማ እየሆኑ መሆናቸውን የሚጠቁሙ መረጃዎች የደረሱኝ መሆኑ እንዳሳሰበኝ መግለጽ እወዳለሁ ብለዋል። ዋና ዳይሬክተሩ በማህበራዊ ገጻቸው ባሰፈሩት መረጃ ጥር 27 ቀን 2017 በባህር ዳር ከተማ በአማራ ክልል ጤና ቢሮ ውስጥ ሲሰሩ የነበሩ ዶክተር ጸጋውን ስሜ በጸጥታ ኃይሎች ተወስደው በኋላ ላይ አስክሬናቸው መገኘቱን ጠቅሰዋል። ይህ ድርጊት በጤና ባለሙያዎች ላይ እየደረሰ ያለውን እስራት፣ ድብደባ እና ጥቃት ማሳያ መሆኑን ገልጸዋል። በክልሉ ያለው ግጭት ምክንያት ሆስፒታሎች ጉዳት እንደደረሰባቸው የረዳይ ሰራተኞች ህይወታቸው ያጡ መሆኑን ዶክተር ቴድሮስ ገልጸዋል። በክልሉ ያለው ኢንተርኔት አገልግሎት መቋረጥ መረጃዎችን ለማግኘት እንቅፋት መሆኑን የጠቀሱት ዋና ዳይሬክተሩ እነዚህ ጥቃቶች በአስቸኳይ በገለልተኛ አካል እንዲመረመሩ ጥሪ ቀርቧል። የጤና ተቋማትና የጤና ባለሙያዎች የጥቃት ኢላማ አይደሉም ያሉት ዶክተር ለፈጥሮ ቀውስ ሐሳባቸውን ነግረውናል። በአዲስ አበባ እየተካሄደ ባለው 39ኛው የአፍሪካ ህዝቦች መሪዎች ጉባኤ ጋር በተገናኘ ብዙ ሐሳቦች እየተሰጡ ይገኛሉ። የሁሉም ሀገራት መሪ በሚባል መልኩ ኢትዮጵያ አዲስ አበባ ከትመዋል። ሁማን ራይትስ ዎች በአዲስ አበባ 39ኛው የአፍሪካ ህብረት መሪዎች ጉባኤ ጋር በሚገኙ መሪዎች ባስተላለፈው ጥሪ በኢትዮጵያ እየተባባሰ ያለው ሰብአዊ መብት ጥሰትና በትግራይ ክልል ባለው ደካማ ሰላም ላይ አቋም እንዲይዙ
አሳስበዋል። የመብት ተሟጋቾቹ ባወጣው መግለጫ ያካተታቸው ዋና ዋና ነጥቦች ሲመለከት የትግራይ ወቅታዊ ሁኔታ በጥር ወር መጨረሻ ላይ በመካከለኛና በደቡብ ትግራይ አዲስ ግጭት መቀስቀሱን ይህም ከፍተኛ መፈናቀል ማድረሱን ጠቅሷል። የተመድ ሰብአዊ መብቶች ከፍተኛ ኮሚሽነር ቮልሸር ተርኮም ሁኔታው አሳሳቢ መሆኑን ገለልተኛ ምርመራም እንዲደረግ መጠየቃቸውን አስታውሷል። በአማራ ክልል ያለው ግጭት በአማራ ክልል ያለው ውጥረት መቀጠሉን የገለጸው ድርጅቱ የኢትዮጵያ ባለስልጣናት ኤርትራ የታጠቁ ቡድኖች እየረዳች ነው በሚል መክሰሳቸውም ጠቁሟል። ለህብረቱ ቀሬ የቀረበው የአፍሪካ ህብረት መሪዎች የሲቪሊያን ደህንነት ቅድሚያ እንዲሰጡ፣ የሰብአዊ ህዝብ እርዳታም እንዲረጋገጥና የሽግግር ፍትህ ሂደቱ እንዲተገበር ባለ ድርሻ አካላት ላይ ግፊት እንዲደረግ ጠይቋል። የክትትል ዘዴን ማጠናከር ህብረቱ በ2022 የሰላም ስምምነት መሰረት ያቋቋመውን የክትትልን ማረጋገጫ ዘዴ የሰብአዊ መብት ጥሰቶችን በግልጽ እንዲዘግብና ተጨማሪ ታዛቢዎች እንዲመደሉለት HRW ያሳስበዋል። በዚህ ጉባኤ ላይ ተጠያቂነትና ግልጸኝነት ማጠናከር የሲቪሎችን ስቃይ ለመቀነስ ወሳኝና የሚባክን ጊዜ ያለው ሲልም ድርጅቱ መግለጫውን አጠቃሏል። ከ2018 ምርጫ ጋር በተካሄደ የተለያዩ ዜናዎች መሰማታቸውን ቀጥሏል። የኢትዮጵያ ምርጫ ቦርድ እንደገለጸው የቦሮ ዲሞክራሲያዊ ፓርቲ ቦዴፓ ሊቀመንበር ታህሳስ 2013 በላኩት ደብዳቤ ከፍተኛ ተቃውሞ ማቅረባቸውንና የመሰረዝ ዙሪያ ተቃውሞ መድረሱን ታውቋል። ይህ ደብዳቤ የቦሮ ዲሞክራሲያዊ ፓርቲ ጥር 22 ቀን 2013 ክልል ፓርቲ ሆኖ እንዲንቀሳቀስ ከብሔራዊ ምርጫ ቦርድ የተሰጠውን ህጋዊ ሰውነት ማረጋገጫ እውቅና እንዲሰረዝም የሚጠይቅ ሆኗል። ፓርቲው የወሰነው ህዳር 15 ቀን 2013 ባካሄደው አስቸኳይ ጠቅላላ ጉባኤ መሆኑን አመልክቷል። ቦርዱ በውሳኔው መሰረት ፓርቲው ከምዝገባ እንዲሰረዝ በማለትም አመልክቷል። ምርጫ ቦርድ የፓርቲውን መሰረዝ አስመልክቶ ተቃውሞ ያለው ሰው ከነገ የካቲት 7 ቀን 2013 ጀምሮ በ14 ቀን ውስጥ ተቃውሞውን ለቦርዱ ጽህፈት ቤት እንዲያቀርብም ብሏል። በቤንሻንጉል ጉሙዝ ለአመታት ሲንቀሳቀስ የነበረው ቦሮ ዲሞክራሲያዊ ፓርቲ ወይ ቦዴፓ ከመንግስት ጋር አንድነት ለመስራት መወሰኑን የክልሉ ፕሬዝዳንት አቶ አሻዲል ሐሰን ከወራት በፊት አሳውቀው ነበር። የተወሰኑ የፓርቲ አመራሮች የፓርቲው ውሳኔ መቃወማቸውን የፓርቲው አመራር መብርሃቱ አለሙ መግለጻቸውን ተናግረናል። መብራቱ እንደተናገሩት ፓርቲው አክስሞ ገዢውን ፓርቲ የመቀላቀል ውሳኔ እንደ አንድ ስራ አስፈጻሚ ተቃውሞ እንደነበርም ተናግሯል። ነገር ግን የፓርቲው ሊቀመንበርና ምክትሉ ከመንግስት ጋር አብረው ይሰሩ ነበር፣ ህገወጥ ጉባኤ አድርገውም ከስመነዋል ሲሉም ተናግሯል። እንወክላለን ያለውን ህዝብ ፍላጎት ጥቅማ ጥቅም ፓርቲው ሊመሰረት ይዞ የተንቀሳቀሰው ዓላማ ሳያሳካ በዚህ ደረጃ መክሰሙ በጣም ያሳዝናል። እንደ አንድ ፓርቲ አባል ትልቅ ሐዘን ተሰምቶኛል። የዜጎችና የፖለቲካ ዲሞክራሲ ተሳትፎ የገደበ ውሳኔ ነው ብለው ነበር። ፓርቲው የፈረሰው በክልሉ መንግስት ስፖንሰርነት በተደረገ ጉባኤ እንደሆነም ተናግሯል። መብራቱ አለሙ ዶክተር ለወቅቱ በተናገሩት አስፈላጊ ሆኖ ከተገኘ ውሳኔ ያልተደሰቱ የፓርቲው አመራሮች አባላት ጋር ተነጋግረን ወደ አዲስ ፓርቲ እንቀይረዋለን ሲሉ ተደምጠዋል። የዶክተር ደብረጽዮን ገብረሚካኤልና የአቶ ጌታቸው አሰፋን ጨምሮ በ27 የትግራይ ባለስልጣናት ጀነራሎች ላይ እና ቤተሰቦቻቸው ላይ ፌደራል መንግስት የገንዘብ እግድ ፈጽመዋል። የህወሓት የፖለቲካ እና ወታደራዊ አመራሮች የባንክ አካውንት እንዲታገድ የፍትህ ሚኒስቴር ለባንኩ ጻፈው ደብዳቤ ያሳያል። ለሁሉም የኢትዮጵያ ባንኮች ጻፈው ደብዳቤ በሁሉም ዘርፍ የሚደረጉ የገንዘብ እንቅስቃሴዎች ታግዶ እንዲቆይና ከፍርድ ቤቱም ተጨማሪ ደብዳቤ እንዲያቀርቡ ተናግረዋል። ይህም በሁለቱ ክልሎች መሃል ያለውን ውጥረት እንደሚያሰቅበው ተናግሯል። በዚህ ጉዳይ የህወሓት ሊቀመንበር ዶክተር ደብረጽዮን ገብረሚካኤልን ጨምሮ ከህወሓት አባላት የተሰጠ መረጃ የለም። የሮይተርስ ጋዜጠኞች የሥራ ፍቃድ መሰረዙ ብዙዎችን እያነጋገረ ይገኛል። በኢትዮጵያ የሚገኘው ዓለም አቀፍ የዜና ወኪል ሮይተርስ ጋዜጠኞችን ላይ የሥራ እገዳ መጣሉ ተሰምቷል። ውሳኔው የወጣው መጪው ቅዳሜና እሁድ በአዲስ አበባ የሚካሄደው 39ኛው አፍሪካ መሪዎች ዋዜማ መሆኑ አስደንግጧል። የፍቃዱ ሰረዛ ለጉባኤ ተሰጥቶ የነበረው የጋዜጠኞች ፍቃድ የተሰረዘ ሲሆን በአዲስ አበባ የሚገኙ 3 ኢትዮጵያውያን ጋዜጠኞች የሥራ ፍቃድም እንዳይታደስ ተደርጓል። ምክንያቱ ይፋዊ መግለጫ ባይሰጥም እርምጃ የተወሰደው ሮይተርስ የሱዳን ፈጥኖ ደራሽ ኃይሎች በቤንሻንጉል ጉሙዝ ስልጠና እየወሰዱ ነው የሚል ምርመራ ካቀረበ በኋላ እንደሆነ ይገመታል። የተወደዳችሁ ተመልካቾቻችን ለሰዓቱ የያዝናቸው ዜናዎች እኚህን ይመስላሉ። የዩቲዩብ ገጻችንን ሰብስክራይብ፣ ሼር፣ ላይክ በማድረግ አጋርነታችሁን አሳዩን። ሰናይ ጊዜ